ሰላም ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት አደራችሁ እንደምን አረፈዳችሁ እግዚአብሔር ይመስገን እንኳን ለማፍቀር ለቅድስት ኪዳነ ምሕረት መታሰቢያው ቀን በሰላም አደረሳችሁ እንኳን አብሮ አደረሰን በረከቷ ረድኤቷ ይደርብን በያለንበት ሁላችንም ተባርከን ተቀድሰን ለደጇ ያብቃን ውድ የኔ ቤተሰቦች ለተራቡት ህፃናት እንድረስላቸው ለእናቶቻችን እንድረስላቸው ወንድሞቻችን ላይቭ ይገባሉና እዛ ላይ ያለንን ኢቭን ራሱ ታፕታፕ በማድረግ ከምስ ከሰጠን እኩል ነው ማለት እኔ የቲክቶክ ተጠቃሚ አይደለሁም ግን ደግሞ ታፕታፕ ማድረግ ጥቅም እንዳለው ሲያወሩ ሰማለውና እንደዛ በማድረግ ራሱ ብንተባበር ጥሩ ነው መስጠት ባንችልም ማለት ነው እግዚአብሔር አምላክ ይድረስላቸው ስለ ህፃናት ብሎ በእውነት ይቅር ይበለን የእውነት እኛ በሰራነው ኃጢአት ምንም የማያውቁ በልተው ያልጠገቡ ህፃናት በራብ ሲሰቃዩ ማየት በጣም እንደሚከፋ ነገር የለምና በጣም ነው የሚያሳዝኑት እና እንድረስላቸው ማለት ነው ሌላው ስለ ቅመሟና ስለ ብሩክ ነው ማለት እስካሁን አሁንም ስራ ነው ወይ ያላችሁኝ እየጠየቃችሁኝ ያለችና ስቲል ነው እየሰሩት የነበረው ስራ ነበረ ግን ስራው መስመሩ ስቶባቸው ነበረ የሳተባቸው ምንድነው መስመር የሳተው እንዴት መሰላችሁ ከዚህ በፊት ቴዲ የመጣበትን ወይ ታውቃላችሁ እንዴት እንደመጣ ቅመሟና ብሩኬ እንደማያውቃቸው ነው ቅመሟ መንገድ ላይ ወድቃ እንዳገኛት ነው ጭራሽ አበባ ለመጣላት ሻንጣ ይዞ እስከ መምጣት አትሆናትም አትገባትም ቀረችብ በጣም የሚያናድድ ነገር ነበር እየተናገረ ነበረው በዛ ላይ እዛ ጋር ብሩኬ ትክክለኛ ትወና ነበር እየተወናል የነበረው በቃ ትክክለኛ አፍቃሪ ማንም ሰው የሚያደርገው ነበር እያደረገ ነበረው ትክክለኛ ነበረ እንደመታው ጂቢ ቀብተው አመጡት አስረው ምናምን አመጡት በመሃል ሻንጣ ይዞ ሲመጣ ብሩክ ሃይሚ ቤት ሄደ ማለት ነው በመሃል ታመመ ሐኪም ቤት ገባ ከዛም ልጁ መጣ ሙዝ ይዞ መጣ ምን እንደፈለገ ባይታወቅም በዛም ተጣሉ ኔክስት ዴይ ቅመሟ ከብሩክን ውሳኔ ወሰነ ማለት ነው ውሳኔ ምን ሆነ መለያየት ማለት ነው ከዛ ማን ሄደ እንትና ወንድሙ ሀቤዶ ፊክስ አደረገ አስታረቃቸው ማለት ነው ገብቷቸዋል መስመር የሳተበት መንገድ ያነበረ ማለት ነው አሁንም ያ ነገር ነው እዚህ ጋር የተፈጠረው ትንሽ የሷ እርጉዝ ነኝ ብላ መጣች እንጂ እሱ ነው የተፈጠረው ማለት ነው መስመር የሳተባቸው ምንድነው እዚህ ጋር አንደኛ ቅመሟ እያለቀሰች ሐኪም ቤት በመግባቷ ይሄንን ኦዲየንስን በጣም አናዶታል አበሳጭቶታል ማለት ነው ሁለተኛ ነገር ልጅቷ የመጣችበትን ወይ ልክ አይደለም ኦዲየንስን የሚያሳምን ነገር አይደለም ስለ እንትኑ ስለ ኤክስሬው ምንም ያሳምንም በቃ ሁሉም ነገር ስተት እንደሆነባቸው መስመር እንደሳተባቸው ሲያቁ ጋሽዬ ይዞ መጣ ማለት ነው ገብቷቸዋል አይደለም እሱ ምንም እንዳላደረገ ራሱ ያቃል የእውነት ራሱ ያቃል ምንድናለው በጣም መስዋዕትነትን ያስከፍለኛል ግን መጨረሻው በጣም ነው የሚያምረው ብሏል እና አሁን ለጋሽዬ እሱ በራሱ ኮንፊደንስ ባይኖረው ምንም እንዳላደረገው ባያቅ ጋሽዬ ፊት እንደዚህ ያወራ ምሉ እንትን አይለውም ጋሽዬ አይጠይቀውም እንደዚህ ብሎ ማለት ነው አሁን ካሁን በኋላ ፋይናሊ ደርሷል ብዬ አስባለሁ እንደኔ የሌላው አስተሳሰብ አላቅም የኔ አስተሳሰብ ይሄ ነው ማለት ነው ማለት ስራ ነው ወይ ብላችሁን የጠየቃችሁኝ ነው መመልስላችሁ ማለት ነው ለሌላው አያገባኝም እኔ በዚህ ነው የቀጠልኩኝ ፋይናሊ እስከመጨረሻ እስከማይ ድረስ የኔ ሐሳብ በዚህ ነው የሚቀጥለው ማለት ነውና ያው ምንድነው የሚባለው የሚያልፍ ቀን የማያልፍ ቃላት አትናገር ይባላል አይደለ እና በዚህ ነው ላችኋለሁኛ ሆፕ አይ አንደርስታንድ አድርጋችኛል ብቻ እስከ መጨረሻ ድረስ ማየት ነው ልጅቷ አሁን እኮ ይመስለኛል ካሁን በኋላ ሚዲያ አትመጣም እሱ ያው እንደዚህ መጫጫው ምናምን አምጥቼ አልፈለኩም
እና ቁጭ አርጌ መጠየቅ ነው የምፈልገው ብሏል። እና ያ ማለት ያው ልጅቷ ከአሁን በኋላ እንደማትመጣ ነው ማለት ነው። በዚህ ነው የተረዳሁት። አሁንም ስጠይቃት ብቻ ካደለም አሁንም መስመር እንዳትስት ብሩክ፣ ያለማየሁ ልጅ ቅመሟን ይዘህነ መጠየቅ አለብህ። ትናንትና ቅመሟ የተናገረችበት ትክክል ነው። ሁሉም ነገር የሆነ ነገር በህይወታችሁ ሲመጣ ሊያስተምራችሁ ነው። ገብቷችኋል? ሊያስተምራችሁ ነው ሁላችንም ማለት ነው። እና እነሱም ይሄንን ፈተና የመጣባቸው ሊያስተምራቸው ሊሆን ይችላል። እሷም እንዳለችው እንድንማርበት አንተም በከስተት እንድትማርበት ነው። እስካሁን ህይወት አልገባንም ነበረ፣ የልጅ እቃቃ ነበረ እየተጫወትን የነበረው እያለች ነበረ። የልጅ እቃቃ አይደለም እየተጫወታችሁ የነበረው ሀይሚዬ፣ የኔ ቆንጆ አይነት ነገር እንደዚህ አይነት ነገር ሲመጣ አማራችሁ ሳይሆን ተምራችሁበት ነው ማለፍ አለባችሁ። ሁላችንም እንደዛ ነው ማለት ነው። እግዚአብሔር ያጣመረውን ያገናኘውን ደግሞ ማንም አይለየውም። እነሱ እኮ ከዚህ በፊት ብዙ ነገር ሆነው ብዙ ቦታ ተደርሰው ያልተለያዩ ልጆች ዛሬ ይለያያሉ ማለት ዘበት ነው። የእውነት ክፉኛ ነበር አይደል የተጣሉት የነበረው። አሁን በዚህ ኬስ ከዳኒ ጋራ ማለት ነው። የእውነት እኔ ምንም ብቻ ብዙ ሰው እንደሚለያዩ ነበረ በቃ አክሴፕት እንትን ያደረጋቸው ያተቀበላቸው ማለት ነው። እና የዛኔም አልተለያዩም። ኢቨን ራሱ ፋሲል ራሱ በጋድ መጥቶባቸዋል አይደል ለማለያየት ሁለታቸው ለመፈተን ቀለበት እስከ ማድረግ ድረስ የዛኔ ራሱ አልተለያዩም። ገብቷቸዋል አይደለ? አሁን እቺ ልጅ ለማለያየትም ቢሆን ለቲቪትም ለተንኮልም ቢሆን እንደዛ ያደረገችው እሱ ለሱ ቅርብ ናት፣ ለብሩኬ ቅርብ ናት። ምክንያቱም ያለፈ ፍቅረኛዋ ነች። እሱን ለማጥመድ ሲምፕል መንገድን ትጠቀማለች ማለት ነው። እውነትን ለማለያየት ከሆነ ማለት ነው። እና ምንም አንጠቀምም እኮ ባይዞ በእውነት አንደኛ ኃጢአት ነው ማለት እሷ ኦልሬዲ ፍቅረኛ እንዳለው ታውቃለች። ከሱ ጋር ካደረገች 3 ወር 2 ወር 4 ወር 5 ወር ድረስ የት ሄዳ ነበረ? የትም። እሱ ለሱ ሆነ መቼም ሳትመረመር እንትን አትልም አይደል? ራሷ ነች የምታውቀው። ስለዚህ አሁን ምንም የሚያሳምን ነገር ስለ ኤክስሬው ማንም እኔ በግሌ ምንም ተቀባይነት የለውም ማለት የሚያሳምን ነገር አይደለም ማለት ነው። ለማንኛውም ከአሁን በኋላ ያው መጨረሻው የደረሰ ይመስለኛል። ጋሽዬ እስከገባበት ድረስ ልጅቷ ልትናገር ትችላለች። ኦር ደግሞ በቃ በውስጥ ጨርሰው ሊመጡ ይችላሉ፣ አይታወቅም። ይሄ በዚህ እርግጠኛ አይደለንም ሁላችንም። ዛሬ ምን እንደሚለቀቅ ባናቅም ቅመምዬ በቃ እኔ ብቻዬ መሆን ነው የምፈልገው፣ ራሴን ማከም ነው የምፈልገው ብላለች። ኤግዛክትሊ ግን ደግሞ የምታፈቅሩትን ሰው ስትርቁት የባሰ ነው የምትጎዱት በእውነት። ያም ሆነ ይሄ የራሳችሁ ጥንካሬ ነው የሚወስነው ማለት ነው። ሰላማችሁ ይብዛልኝ።